ሰላም ጤና ይስጥልን እንደምን አላችሁ ውድ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ ዛሬ ከበርካቶች እጅ እንድታደርሱኝ በአክብሮት ጠይቃለሁ። እሱ ደግሞ ላይክ ስታደርጉት ነው። እንዲሁም ለወዳጅ ዘመዶቻችሁ ሼር ስታደርጉት። ወደ ዕለቱ መረጃ ስናመራ ደግሞ ሰሞኑን በአዲስ አበባ ውስጥ የቤት ገበያው ምን ይመስላል ካላችሁ ቅናሽ የታየበት ጥሩ ቤቶች በአስቸኳይ በቅናሽ ብር ፈልገው ሻጮች ለገበያ ያወጡበት ሳምንት ነው። እያንዳንዳቸውን የዛሬዎቹ መረጃዎች ደግሞ ብትገዟቸው የሚጠቅሙ እጅግ በጣም ሌግዠሪ ቤቶች በማይጠበቅ ዋጋ ለሽያጭ የቀረቡበት ሳምንት ነው። በርካታ ቤቶችን ይዤላችሁ መጥቻለሁ። እያንዳንዳቸው የአካባቢ ዋጋቸው ካሬያቸው የሚለው ሙሉ መረጃ እንደሚከተለው አቅርቤያለሁ። በትክክል ቤት የምትገዙ እየመጣችሁ አስጎበኛችኋለሁ፣ ከሻጮች ጋር ማገናኛችኋለሁ። መረጃውን እስከ መጨረሻው ተከታተሉት። ጤና ይስጥልን እንደምናላችሁ ውድ ኢትዮጵያውያን። የሰሞኑን የቤት ገበያ መረጃ ምን ይመስላል፣ ሰሞኑንስ ገበያ ላይ ያሉ ቤቶች ዋጋቸውን ለምትሉ ሰዎች እንግዲህ ዛሬ በትክክል ቤት ለምትገዙ ሰዎች ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሁሉም ቤቶች ተከራይተውም ባለቤቶችም የሚኖሩባቸው ናቸው። ይሁን እንጂ ትክክለኛ ወሳኝ ሻጭ ስለሆኑ ብርም በጣም ቅናሽ አድርገው ለገበያ ስላቀረቧቸው ገዥ ሆናችሁ ሰዎች ብትገዟቸው ያዋጣሉ ብዬ አሰብኳቸውን አንድ አራት ቆንጆ ሳይት ላይ የሚገኙ የተለያዩ የቤት አይነቶችን ይዤላችሁ መጥቻለሁ። በትክክል ቤት የምትገዙ ከሆነ ምናልባት እኔ ከማውቃቸው የቤት አይነቶች ቅናሽ ናቸው። ለምሳሌ ይህ ፊት ለፊት የምታዩት ቤት አሁን ተከራይቶ የሚገኝ ነው። ኮምፓውንድ ውስጥ የሚገኝ ነው። እንዲህ ዝም ብሎ ማንም ሰው ዘው ብሎ መግባት የማይችልበት ኮምፓውንድ ውስጥ ያለ መታወቂያ ብቻ እያስያዛችሁ የምትገቡበት ሳይት ነው። 250 ካሬ ሜትር ግራውንድ ፕላስ 2 ሲሆን አቀማመጡ የጧት ፀሐይና ወደ ሰሜን የዞረ ነው። ታዲያ ግቢያቸው መንገዳቸው በአስፓልት የተሰራ 24 ሰዓት ጥበቃ ያለበት አስተማማኝ ሴኩሪቲ ያለው በጣም ቆንጆ ሳይት ነው። ቤቱ መጠነኛ እድሳት ይጠይቃል። ምናልባት አሁን ሰው እየኖረበት ስለሆነ ማለት ነው። ከዛ ውጭ ግን እናንተ ከፈለጋችሁ ቀጥታ በዚሁ ቤት ላይ እንግዲህ ማከራየት ከፈለጋችሁ ሳይውል ሳያድር መከራየት ይችላል በጥሩ ዋጋ። ከዛ ውጭ ግን ብትኖሩበት ከአስፓልትም በቅርብ ርቀት የሚገኝ አያት አካባቢ ነው። በ34 ሚሊዮን ብር ነው ለሽያጭ የቀረበው። ውድ አድማጭ ተመልካቾቻችን የመሬት ዋጋ አሊያም የቪላ ቤት ዋጋ ነው። ይህ ግራውንድ ፕላስቱ በርካታ መኝታ ክፍሎችን፣ 2 የመኪና ማቆሚያ፣ ሳሎን፣ የተለያዩ ክፍሎችን ይዞ ለሽያጭ ቀርቦ የሚገኘው ይህ ቤት ነባር ዲጂታል ካርታ ነው። ምንም አይነት የዶክመንት ችግር የለበትም። ወሳኝ አትራፊዎችም ተጠቃሚዎችም ይህን ቤት መታቸው ግዙት። ሌሎች እዚህ ቤት አካባቢ ያሉ ማለት ነው እንደፈለጉ የሚያድሷቸው ቤቶች እንዳሉ አይተናል። እናንተም እንደፈለጋችሁ አድርጋችሁ ማደስ ትችላላችሁ። ቤቱ የሚገኘው የሪል ስቴት ኮምፓውንድ ውስጥ የተሟላ ፋይልን ምንም አይነት ወጪን የማይጠይቅ ቀጥታ ገዝታችሁ ስም ማዞር የምትችሉትን ዶክመንት ይዞ ለሽያጭ ቀርቧል። ነገ ዛሬ አትበሉ። በቪላ አሊያም በመሬት ዋጋ ነው በ34 ሚሊዮን ብር ለሽያጭ ቀርቦላችሁ የሚገኘው። ቤቱ 5 መኝታ ቤት እንዲሁም 2 ሳሎን፣ 2 የመኪና ማቆሚያ፣ ግሪን ኤሪያ፣ 2 ኪችን እንዲሁም ሰርቪስ ላይም ለእንግዳ መኝታ ቤት አሟልቶ የያዘ ነው። ይህን ቤት አትራፊም ተጠቃሚም አያምልጣችሁ። ወሳኝ ትክክለኛ ብር ፈላጊዎች ናቸው። ዋጋው ቅናሽ ተደርጓል። ወደ ሁለተኛው የዕለቱ መረጃ ስናመራ እንግዲህ ሰሞኑን የቤት ገበያው በአዲስ አበባ ውስጥ ቀዝቀዝ ያለ ይመስላል። ነገር ግን አሁንም እያንዣበበ ነው። በርካታ ቤት ገዦች ዞር እያሉ ነው። ታዲያ ዛሬም በቅናሽ ዋጋ እጅግ በማይጠበቅ ብር ይህን የምታዩትን ቤት ለሽያጭ ቀርቦላችሁ ይገኛል። በአያት አካባቢ ያለ ቤት ነው። ይህ ቤት የምትፈልጉ ካላቸው ያምልጣቸው ወሳኝ ቤት ነው። ምናልባት ሁሉም ቤት ቆንጆ ስለሆነ ከምንነግራቸው ዋጋና ከሳይቱ ከአካባቢ ከዶክመንቱ የተነሳ እንግዲህ ብዙ ነገሮችን እንላችኋለን። ታዲያ ይህ ቤት ግን ከሁሉም ቤቶች ለየት ያለ ነው። 300 ካሬ ሜትር ግራውንድ ፕላስ በርካታ መኝታ ክፍሎችን የያዘ እንዲሁም በቂ የመኪና ማቆሚያ ግቢ ያለው አሁን ለሽያጭ ቀርቦ የሚገኝበት ዋጋ እጅግ በጣም ታላቅ ቅናሽ ነው። በቪላ ቤት ዋጋ በሉት እንግዲህ 300 ካሬ ሜትር ግራውንድ ፕላስቱ በ55 ሚሊዮን ብር ነው። እዚህ ላይም የተወሰነ ውስን ድርድር ይኖረዋል። ነገር ግን ትክክለኛ ቤት ፈላጊ ከሆናችሁ ምንም አይነት ወጪን የማይጠይቅ ይህን ቤት ኮምፓውንድ ውስጥ ያለ ለማንኛውም የእምነት ተከታይ ለክርስትና ቤተክርስቲያን፣ ለእስልምና መስጊድ በቅርብ ርቀት ሌሎችም የእምነት ተከታዮች እንዲሁም በቅርብ ርቀት የእምነት ቦታዎች የሚገኙበት አካባቢ ነው። ስለዚህ ቤት ብር ተፈልጎ ነው በአስቸኳይ ለሽያጭ ቀርቦ የሚገኘው። ይህ ደግሞ ለእናንተ ለገዢዎች እጅግ በጣም ታላቅ አጋጣሚ ነው።
ስለዚህ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ እንደነዚህ አይነት አጋጣሚዎችን መጠቀም ግድ ይላል። ምክንያቱም በውድ ዋጋ ቤቶችን ከምትገዙ እንደዚህ አይነት ቤቶችን ስናወጣ መረጃዎችን ገዛ አድርጋችሁ ብትኖርባቸው፣ ብታከራዩቸው፣ መልሳችሁ ለገበያ ብታወጡት ባንክ ላይ ብርን ከማስቀመጥ ይልቅ እጅግ በጣም ያልተጠበቀ ብርና ልፋትን ድካምን በአጭር ጊዜ ውስጥ የሚክስ ቆንጆ ዳጎስ ያለ ብር ታገኛላችሁ። ይህን ቤት ነገ ዛሬ አትበሉ፣ መታችሁ እዩት። አያት አካባቢ የሚገኝ ነባር ፋይል ዲጂታል ካርታ ነው። ወሳኝ ቤት ገዢዎች ብቻ ደግሞ ደውላችሁ ኑና ቀጥታ ገብታችሁ ከሻጮች ጋር ተገናኝታችሁ ዋጋ ሰጥታችሁ ተደራድራችሁ ማለት ነው ግዙት፣ የግላችሁ አድርጉት። ወደ ሶስተኛውና ሌላኛው ታምራዊ የቤት ዋጋ መረጃ እንሂድ። ይህ ቤት በሰሞኑ ለሽያጭ የቀረበ ነው። በማይታመን ዋጋ ነው ለሽያጭ ቀርቦ የሚገኘው። በአስቸኳይ ነው፣ ብር ተፈልጓል። እንዲህ አይነት ቤቶችን እንግዲህ ከኛ ጋር ታገኛላችሁ። እንደምታዩት አካባቢ ላይ ያሉ ቤቶች ተመሳሳይ ካሬ፣ ተመሳሳይ የቤት ከፍታ ያላቸው ንጹህና ሌግዠሪ የሆኑ ቤቶች የሚገኙበት አካባቢ ነው። ከጎረቤታችሁ ጋር ተመሳስላችሁ ቆንጆ ሳይት፣ ቆንጆ ቤት እንዲኖራችሁ ከፈለጋችሁ አሁንም እኛን ምርጫችሁ አድርጉም። ይህ አሁን ያያችሁት ቤት እንግዲህ የሚገኝበት አካባቢ አያት አካባቢ ሲሆን 350 ካሬ ሜትር እጅግ በጣም ሌግዠሪ ተደርጎ የተሰራ ቤት ነው። እንግዲህ በማይጠበቅ በማይታመን ዋጋ ለሽያጭ ቀርቦላችሁ ነው የሚገኘው። ከአሁን በፊት እንግዲህ 100 ሚሊዮን ብር ይባል የነበረ ቤት ነው። ነገር ግን አሁን ብር ተፈልጎ በ70 ሚሊዮን ብር ውስን ድርድር አለው ተብሎ ለሽያጭ ቀርቦ ይገኛል። ውድ ኢትዮጵያውያን እንግዲህ ይህን ቤት እንዳየሁት ከሆነ ምንም አይነት ወጪ አይጠይቅም። ኢቭን ቀለም እንኳን አይጠይቅም። ነገር ግን ሻጮች እየኖሩበት ነው። ከፈለጋችሁ ማደስ ትችላላችሁ ማለት ነው። ራሱን ቀለም አሊያም መቀየር ትችላላችሁ። ከዛ ውጭ ግቢው በቂ የመኪና ማቆሚያ፣ ቆንጆ ግሪን ኤሪያ የተዘጋጀለት ነው። ከዛ ውጭ ደግሞ ሰፊ ሳሎን ከኦፕን ኪችን ጋር በርካታ መኝታ ክፍሎች የራሳቸው የውስጥ ባኞ ቤት ያላቸው፣ ቁምሳጥን፣ በረንዳ የተዘጋጀላቸው ተጨማሪ ሳሎንም እንዲሁም ትራዲሽናል ኪችን እንዲሁም ዋናው ሳሎን ላይ ኦፕን ኪችን ብቻ በአጠቃላይ ምርጥና ዘመናዊ ቤት በርካታ መኝታ ክፍሎችን የያዘ ሌክዠሪ ቤት የምትፈልጉ ሰዎች ጥሩ ሳይት ላይ መኖር የምትፈልጉ ከሆናችሁ እንግዲህ እኛ ጋር ደውሉ። ይህን ቤት 350 ካሬ ሜትር ተመሳሳይ አይነት ቤቶች ያሉበት ቆንጆ ሰፈር መሰረተ ልማት የተሟላ ከዋና አስፓልትን በቅርብ ርቀት የሚገኝ ነው። ይህን ቤት እንግዲህ በጣም በጥሩ ዋጋ ነው፣ በ70 ሚሊዮን ብር ነው ይህ ቤትም ለሽያጭ የቀረበላችሁ። እዚህ ላይ እንግዲህ ውስን ድርድር ነው የሚኖራችሁ። ለማንኛውም እናንተ ስትመጡም እስካሁን በአዲስ አበባ ውስጥ ያላያቸዋቸውን ነገር ግን እዚህ የመረጃ ቋት ላይ ያላቀረብናቸው እንዲህ አይነት ቤትም በሀገራችን በአዲስ አበባ ውስጥ አለ እንዴ የሚያስሉ ቤቶች እጃችን ላይ በጥሩ ዋጋ በርከት ላይ ይገኛሉ። እናንተ ጋር የሚጠበቀው ሰሞኑን እንደሚቀርቡት የቤት አይነቶች ከሆነ አሁን ብትመጡ ጥሩ ቤቶችን ታገኛላችሁ። ሰሞኑን ቆንጆ ቤቶች በርካታ ሰዎች በጥሩ ዋጋ እጅግ በቅናሽ ዋጋ እየሸመቱ ይገኛሉ። እኛ ጋኑ ቤቶች አያምልጧችሁ። ወደ ሌላኛው የዕለቱ መረጃችን ስናመራ ደግሞ ልዩ ሰፈር ከፈለጋችሁ ዛሬም ቆንጆ ቤት ይዤላችሁ መጥቻለሁ። ሰፊ ግሪን ኤሪያ ያለው እንግዲህ ልጆች ግቢ ውስጥ እንዲጫወት ከፈለጋችሁ መኪኖቻችሁ ውጭ ላይ ከስጋት ነፃ ሆነው ግቢ ውስጥ በነፃነት ቆም ለልጆቻችሁም ለባልና ለሚስትም መኪኖችን በደንብ ማቆም የሚችል ምርጥ ግቢ ያለው ቤት 350 ካሬ ሜትር ነው። እንግዲህ በ35 ሚሊዮን ብር ለሽያጭ ቀርቦ የሚገኘው እንግዲህ እንደምታዩት ይህ አካባቢ ሴሚሲ ወደ ሰሚት የሚወስደው አፍሪካን ኮንቬንሽን አካባቢ ያለ ምርጥ አካባቢ ነው። እንግዲህ እና አካባቢ በርካቶች ይመኙታል፣ አላገኙትም። ስለዚህ ይህ የምታዩት ፊት ለፊት ያለው ቤት ባለ 2 መኝታ ሰፊ ሳሎን፣ ትራዲሽናል ኪችን እንዲሁም ሻወር፣ ሽንት ቤት ሁሉም የተሟላ እንደምታዩት ግቢው ዝንጥ ያለ ግሪነሪ የተዘጋጀለት በጣም ቆንጆ ቤት የምትፈልጉ ካላችሁ ወደፊት የፈለጋችሁትን የቤት አይነት መገንባት የሚያስችል ትርፍ ቦታ ያለው 350 ካሬ ሜትር በ35 ሚሊዮን ብር እንግዲህ ሰሚት ውባ ከተማ ላይ ለሽያጭ ቀርቦላችሁ ይገኛል። ስለዚህ ይህን ቤት አትራፊም ተጠቃሚ መታችሁ ብትገዙት ያዋጣል። በእርግጠኝነት ባትገዙት እንኳን መታችሁ ትወዱታላችሁ። ተበድራችሁ እንኳን እንግዛው እንደምትሉ እንግዲህ አንጠራጠርም። ምክንያቱም ልዩ ነው፣
ምርጥ እይታና ምርጥ ሰፈር ላይ ስለምታገኙት ማለት ነው። አስተውሉ። ቤቶችን ስትገዙ ቀጣይ ልትሸጧቸው ልትቀይሯቸው የምትችሏቸው መሆን ያለበት እንዲሁም በርካቶች የሚወዱት አካባቢና አቀማመጥ መሆን ያለበት። ታዲያ እናንተም ስትወጡ ስትገቡ ጥሩ ነገሮች የምታዩበትና ከጎረቤት ጋር በፍቅር የምትኖሩበትን አካባቢ መርጣችሁና ተመልክታችሁ ግዙ። ስለዚህ አድማጭ ተመልካቾቻችን ዛሬ ያቀረብኩላችሁን ቤት ገዥ ከሆናችሁ በትክክል መጥታችሁ ጎብኙልኝ። ቀጥታ ከሻጮች ጋር እየተገናኛችሁ እየተደራደራችሁ ዋጋ እየሰጣችሁ የምትሄዱበትን የቤት አይነት መረጃ ነው። የማይሸጥ ቤት አናቀርብም። የሚሸጥ ቤት ብቻ በአካል ብትመጡ ራሴ የማስጎበኛችሁን በአዲስ አበባ ክልል ውስጥም እንዲሁም በተለያዩ የሀገሪቱ አካባቢ የሚሸጡ ቤቶችን ወደ እናንተ እያቀረብኩ እገኛለሁ። የዕለቱን መረጃ በዚህ ጨረስኩ።